እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ። ዛሬ ስንተኛው ዓመት ላይ እንዳለ አላቅም። 70 ዓመት ግን በተፈጸመ ጊዜ የምታያቸውን ግብፃውያንን ለዘላለም አታያቸው። እግዚአብሔር ቤትሽን ይሞላዋል። እግዚአብሔር ጓዳሽን ይሞላዋል። እግዚአብሔር ግቢሽን ይሞላዋል። እግዚአብሔር ቀየሽን መንደርሽን ይሞላዋል። እግዚአብሔር በክብሩ ይጎበኝሻል። አላለኝ የሚፈጸም አምላክ የነገረኝ እጎበኛችኋለሁ፣ ወደዚህ ስፍራ መልሳለሁ፣ መልካሚቱንም ቃሌን እፈጽምላችኋለሁ። የሆነ ሰው ቀን ተቀጥሮለታል። በንጉስ ፈረስ ላይ ትቀመጣለህ፣ በእጆች ላይ የወርቅ ቀለበት ይደረግልሃል፣ ከፊት መለከት ይነፋል፣ ንጉስ ለወደደው እንዲህ ይደረግለታል ተብሎ ይወራል። ለናንተ የማስባትን ያውቃል። ለናንተ ያን ቀን ያንተ ድግስ አይሆንም በለው። ከጎን ያለው ሰው ያንተ እቅድ አይሆንም በለው። ያንተ ሰርግ አይሆንም በለው። ያን ቀን ያንተ ምስጋና ፕሮግራም አይሆንም፣ ያንተ አይሆንም፣ የእግዚአብሔር ነው። በፊቴ ገበታን አዘጋጀልኝ፣ በጠላት ፊት ለፊት ራሴን በዘይት ቀባኝ፣ ጽዋዬ ሞልቶ ምን ያለ ነው? የተረፈ ነው። በዚያን ቀን ለእስራኤል አልቃሾች እግዚአብሔር እንደዚህ ያደርጋል። በለቅሶ ፈንታ ደስታ፣ በሐዘን መንፈስ ፈንታ የምስጋናን መጎናጸፊያ፣ በአመድ ፈንታ ያን ቀን አክሊል ትለብሳለህ። 70 ዓመት በተፈጸመ ጊዜ በለው። ከጎን ያለው ሰው ሮባ ካታ ያው እግዚአብሔር ምስክሬ ነው። አሁን ተራው የለቅሶ ወራት ሆኖ ሊሆን ይችላል። እኔ ይታየኛል አንድ ሰው ይሄ ጊዜ የለቅሶ ቢሆን የሚቀጥለው የደስታ ይሆናል። እኛ ቤት የክብር ጉብኝት አለ በለው። ጌታ ቤታችንን የሚጎበኝበት፣ ጌታ ዘመዶቻችንን የሚጎበኝበት፣ ጌታ በበረከት የሚጎበኘን፣ በጤንነት እግዚአብሔር የሚጎበኘን፣ በፋይናንስ እግዚአብሔር የሚጎበኘን፣ በስራ እግዚአብሔር የሚጎበኘን 70 ዓመት በተፈጸመ ጊዜ እኔ ጎበኛቸዋለሁ። እግዚአብሔር የቀጠረልሽ ቀን አለ። እሱ ባለቀ ጊዜ አንቺ ትጎበኛለሽ። እቺ ማናት ውዷን ተደግፋ ከምድረ በዳ የምትወጣ እንደ ሰራዊት የምታስፈራ አንተ ብቻ የምትታይበት ቀን አለ። አንተ ብቻ የምትፈለግበት ቀን አለ። ምድር ሁሉ አንተን የሚፈልግ ቀን አለ። የእግዚአብሔር ቀን አለ። የእግዚአብሔር ጊዜ አለ። ለናንተ የማስባትን ሐሳብ እኔ አውቃለሁ። እንዴት እንደምትድኑ ታውቃላችሁ አይልም። እንዴት እንደሚያድናችሁ ግን እግዚአብሔር ያውቃል። አቤት ያንቺን ነገር እንዴት እንደሚያስውበው እግዚአብሔር ያውቃል። አቤት ያንተን ነገር እንዴት እንደሚያስተካክለው እግዚአብሔር ያውቃል። 70 ዓመት ተፈጸመ በለው። ከጎን ያለው እኛ ቤት 70 ዓመት ተፈጸመ። አረ በኢትዮጵያ 70 ዓመት ተፈጸመ። አሁን የጉብኝታችን ጊዜ ነው። እግዚአብሔር ኢትዮጵያን የሚጎበኝበት ጊዜ ነው። ኖ ሞር ጦርነት ከዚህ በኋላ፣ ኖ ሞር ኮሮና፣ ኖ ሞር ቸነፈር፣ ኖ ሞር መርገም። ከዚህ በኋላ በኢየሱስም የጉብኝት ዘመን ይሆናል። ስለ ኢትዮጵያ የተናገረው የተስፋ ቃል የሚፈጸምበት ጊዜ ደረሰ። ጀሞ ለቡ ይባላል። አው ከጀሞ ለቡ የሚባል ሰፈር አለ። በምን አወቅሽ? እዛ ሰፈር ነኝ ጀሞ። ሃሌሉያ። ጽዮን በይስቲ። ጽዮን የማስም ነው። የወንድሙ ልጅ አሁን ኦፕራሲዮን ወልዳ ልጇ የሽንቱ ውሃ ልትጠጣባት ነበረ። በጌታ ናት። እሷ ሲጸልዩ እግዚአብሔር አተረፈላት። እንደ ወንዝ ካንቺ ውስጥ የሚፈልቅ ነገር አለ። አሜን። የእግዚአብሔር ሰው በህልሜ አይቼ ነው የመጣው። እንደ ወንዝ የሚፈልቅ ባንቺ ውስጥ አሜን። እናንተ ቤት ከሆነ ጊዜ በኋላ አይምሮ ህመምተኛ አይጠፋም። አንድ ሰው ይኖራል። እውነት ነው። አዎ ታሞ ነበር። ምንን አሞ ነበር? ጭንቅላቴ እንደ ማበድ አድርጎ ነበር። ይሄ ልጅ ነው ጌታ ፈወስኩት ያለኝ። አሜን። አንተም ወንድም ነህ። አንተን ጫት እያስበላ ሲጋራ እያስጨሰ ህይወትን ሊያጠፋ ይወጣ ልክ ወንድምን ያመመው አይነት ህመም አንተ ጋር ጠላት እንደሷ በሽተኛ አድርጎ ቤት አዘግቶ እጅና እግር በሰንሰለት ታስሮ እንድትቀመጥ የሚፈልግ መንፈስ ወደቀ። አሜን። በኢየሱስ ሚቀሙ ቁጭ ብለው ሚቀሙ ልጆች፣ ስራ የሌላቸው ስራ ፈት የሆኑ ልጆች ልክ ነው። እግዚአብሔር ከዚህ ቀን ጀምሮ ፈትቼዋለሁ አለኝ። አሜን። ከታዘዝክ እሺ የምድርን በረከት ምን ትላላችሁ ነው የሚለው። አንተ የአሜሪካንን በረከት ትበላለህ። አሜን። እናንተ ቤት አሜሪካ ሄደ ሰው አለ? እሷ ነች። ከየት ነው የመጣሽው? ከአሜሪካ። እቺ እህት አሜሪካ ይዛ ትሄዳለች። አሜን። የምድርን በረከት ትበላለህ። ጩና አንድ ጊዜ አሜን ይበላይ ባካችሁ። ታናይ ፕሮፌሳይ እበቀለዋለሁ በይ። እበቀለዋለሁ። ይኸውልሽ ጠንቋዮችን ትበቀያለሽ። ጠንቋዮችን እበቀላለሁ። ነቅላቸዋለሁ። እነቅላቸዋለሁ። ባይ ዘ ዌይ እማየው የምታውቃቸው ጠንቋዮች አሉ። አዎ በጣም አንከራተዋታል። እውነት ነው። እግዚአብሔር እንደዚህ ነው የሚለኝ፣ እነሱን ልትበቀል አለኝ ጌታ መንፈስ ቅዱስ። ልጄን ቀብቻታለሁ አለ። አሜን።
እዚች ጋር ነጭ ጸጉር አብኖርማል ልጅ አለኝ ወንድ ልጅ ትንሽነቱ ጸጉሩ ተቆርጦ አያውቅም ነበር። ከዚህ ጋር ቆርጠውበት ወሰዱ ጸጉሩ። ከዛ በኋላ አንድ ቁጥር እዚህ ጋር ሳይተው ምንም አሁን 5ኛ ክፍል ነው ጸጉሩን ከወሰዱት በኋላ በሽተኛ ልጅ ነው ማየው። እሱ ጋር ታሪኩ በል ታሪኩ እንደዚህ አይነት ስም ያለው ማን ነው? አብሮ የሚሰራ ጓደኛው ነው። አብሮ የሚሰራ እኔ አንድ ቃል ልንገርሽ፣ ትዳሩን እንዲፈታ ልጁ በሽተኛ እንዲሆን እውነት ነው። በላዩ ላይ ያስደገሙበት እውነት ነው። እግዚአብሔር ከዚህ ደቂቃ ጀምሮ አፈረሰው። አሜን። የ12 ዓመት ልጅ ነው። ጸጉሩን ቆርጠው ወሰዱ። ከዛ ወዲያ ጭንቅላቱ አይሰራም። የ5ኛ ክፍል ተማሪ ነው። እንደውም ያለቅሳል። ራሱን ሊያጠፋ ሁሉ ይፈልጋል። ያንን እግዚአብሔር ድግምቱን ገልብጨዋለሁ አለ። ወዴት እንደሆነ ታውቃለህ? ወደ እነሱ እዛው ገባ። ጦሩ ወደ ተወረወረበት ተመለሰ። ቀስቱ ወደ ሰገባው ገባ። ሃሌሉያ! አእምሮ ተሰርቆ ለአንዱ ዶክተር ሆኗል፣ እንደዚህ ሆኗል ይላል። እነሱ ናቸው ጸጉሩን የቆረጡት። ሰው ብር ከመስረቅ ሞባይል ከመስረቅ አልፎ አእምሮ መስረቅ ጀመረ። እኔ ቃል ላወጣ ነው ዛሬ። ያው እግዚአብሔር ምስክሬ ነው። ሰይጣን የበላውን 7 እጥፍ ይተፋል። የተወሰደው ምርኮ ይመለሳል። በልባከ ጠላት የበላውን ዘመንሽን ይተፋል፣ ጉልበትሽን ይተፋል፣ ሀብትሽን ይተፋል፣ ጸጋሽን ይተፋል፣ ልጆችሽን ይተፋል፣ ትውልድህን ይተፋል። 7 እጥፍ ይተፋል። ልጅ አሁን ከዚህ በኋላ ደብል ማይንድ ነው የሚሆነው። አሜን፣ በኢየሱስ ስም አሜን። አሜን።